ብስሚላህ አሁን የታለፈች ቃል ስላለች ለማስተካከል የውመ የረውን الملائكة لا بشرى መላእክቶችን በይፋ መተው በሚያዋቸው ጊዜ ያኔ ካፊር ሙናፊቆች የሚያስደስታቸው ነገር አይኖርም እነሱ በዛ ጊዜ መልካም ነገር ይመጣል ብለው እንዳይጠብቁ ማለት ነው لا بشرى يومئذ للمجرمين للكفار الفجار እና በዱንያ ላይ ጌታቸውን ትተውና ከርተው ከሰይጣን ጋር ወግነው በሽርክና በኩፍር ተጨማልቀው የነበሩት ጠማማዎች በዛ ቀን የሚያስደስታቸው ዜና ሊሰሙ አይችሉም ማለት ነው ወይቁሉና ሂጅራ መህጁራ ያነ መላእክቱላህ الكرام እናንተ ተፈላህና ተነጃህ የተሰናበታችሁ እድለቢሶች ናችሁ የሚል ዜና ነው የሚነግሯቸው ወቀዲምና ኢላ ማ አሚሉ ሚን አመል ከዚያ በኋላ የውመል ቂያማ ሲሆን ደግሞ ወደ ሰሩ ስራ ዞር ብለን ያለን ማንኛውም ሰው በዱንያ ላይ ያለ መቼም መስራቱ አይቀርም ያመነበትን ነገር በኸይርም ሆነ በሸር ባለበት መስክ ያሰራውን ሰርቷል ያመረተውን አምርቷልና የገሌ የማህደር ምን ይላል እስቲ ፋይሉ ይታይለት ተብሎ ይጠየቃል ማለት ነው እነዚህ ሙጅሪሞች ታዲያ የሰሩ ስራ በሙሉ ጀራኢም ነውና ያ ፋይላቸው በሚከፈትና ወደሱ ዞር ብለን በመናስተውልበት ጊዜ ፈጃልና ወሃባ መንሱራ ኸይር የሚባል ነገር ስለሌለ መዝገባቸው ውስጥ የሰሩ ስራ በሙሉ ጀራኢም ወንጀል ስለሆነ ወዳውኑ አውሎ ንፋስ የተለቀቀበት አመድ መስሎ ደብዛው ይጠፋል ማለት ነው እንግዲህ የሙእሚኖች ስራ በአንድ በኩል ኸይር ቢኖር በሌላ በኩል ሸር አይጠፋምና ዝጉርጉር ነው ማለት ነው ስለዚህ ይመዛዘናል ማለት ነው ተኸይሩ በኩል በዚህ ቦታ ላይ በዚህ ቀን ይሄን ያህል ኸይር ሰርቷል በዚህ ቀን ይሄን ያህል ደግሞ ሸር ሰርቷል እየተባለ ነጥብ እየተያዘለት እየተወዳደረ ነው የሚሄደው ማለት ነው ካፊር ከሆነ ግን መሰረት የለውም መጀመሪያ የፈጠረውን ጌታ ተካደ በሱ ፍቃድ አልመራም ካለ ይሄ ሰውዬ ሸር ብቻ ነው የሰራው ማለት ነው ኸይር የሚባል ነገር የለም እና አንዳንድ እሱ በሱ አስተሳሰብ ኸይር የሚላቸው ነገሮች እንኳን ቢኖሩ ለኸይር ስራ መሰረቱ ሁለት ነጥቦች ናቸው አንደኛ ኢማን ቢላህ በአላህ ማመን አለብህ ኢማን ሳይኖርህ ኸይር ነገር ሰራው ብትል ዋጋ የለውም ያው መሰረት የሌለው ግንብ ነው የሚሆነው ማለት ነው ሁለተኛ ኢትባዕ الرسول ነው የአላህን መልእክተኛ መከተል ኢኽላስ ይኖርብሃል ማለት ነው እነዚህ ሁለት ነገሮች ከሌሉ የፈለከውን ነገር ኸይር ሰራው ብትል የሚጨበጥ ነገር አይኖርም ማለት ነው ስለዚህ እነዚህ ሙጅሪሞች ወደ ስራ መዛግብታቸው ዘወርለን በመናይበት ጊዜ የሚገኝ ነገር የለም በኸይሩ በኩል ሲፍር ነው ማለት ነው ሸር ግን ተከምሯል አገሩ ሁሉ ሞልቶታል ያንን መዛግብታቸውን ምን ጊዜ ማባከን ያስፈልጋል እንግዲህ አንድ ነጥብ ኸይር ከሌለ ምኑን ተምኑ ጋር ታወዳድረዋለህ ምኑን በምኑ ታመዛዝነዋለህ በአጠቃላይ ከንቱ ይሆንና ውድቅ ይደረጋል ፈጃልናሁ ሃባአ መንሱራ እና በአየር ላይ የተበተነ ቡናኝ ይመስላል ማለት ነው ይሄንን ልሙን አሸዋ አንስተ ወደ ሰማይ እንደዚህ ብትረጨው ቡል ሲል ይታያል ተትንሽ ጊዜ በኋላ ግን ያ የቦነነው ነገር ወዴት እንደሄደ ይጠፋል ማለት ነው ወይም ደግሞ ጭስ ነገር ይጨሳል ተጨሰ በኋላ ተትንሽ ቆይታ በኋላ የት እንደገባ አይታወቅም ማለት ነው ሃባአ መንሱራ ማለት እንግዲህ በጣም ጥቅቅን የሆኑ ነገሮች የማይጨበጡ ነገሮች አየር ላይ በመተረጫቸው ጊዜ ያው ወዳው ሲረጭ ቡል ብሎ ይታያል ተትንሽ ጊዜ ተሚቀጥለው ሰኮንድ በኋላ ግን የለም እንደሌለ ይሆናል ማለት ነው እና በሌላው አያት እንግዲህ በተለያየ መልኩ ይገልጠዋል ይሄንን ማለት ነው ሃባአ መንሱራ እንዳለው አላህ Subhanahu Wa Ta'ala እነሱ አለይታ ይጠቅመኛል ያዲነኛል እያሉ ሲሰሩት የነበረው ሁሉ ነገር መጨበጫ የሌለው በአየር ላይ የተበተነ አመድ መስሎ ደብዛው ይጠፋል ይላል ማለት ነው ፈጃልና ሃባአ መንሱራ ወይም በሌላ አባባል አንዳንዶቹ ሙፈሲሮች እንደሚሉት ሃባአ መንሱር ማለት የመስኮት እንደዚህ በሚከፈትበት ጊዜ የፀሐይ ጨረር ሲገባ በመስኮቱ በዛ በጨረሩ አማካይነት ከብርሃኑ ጋራ የሚበኑ ነገሮች አሉ ጥቅቅን ነገሮች እነዛ ነገሮች ሊያዛቸው ብትላቸው አይያዙህም ብቻ ውርውር የሚል ነገር ታያለ በጨረሩ አማካይነት ማለት ነው የእንደዛ አይነት ሆኖ ይጠፋል የካፊር ስራ ማለት ነው ፈለገው ነገር ቢሰራ ኸይራት የተባለ ነገር ያለ ኢማን እስከሆነ ድረስ ነገ የሚጨበጥበት ነገር አይኖርም ማለት ነው ፈጃልና ሃባአ መንሱራ
የባየር ላይ የቦነነና ደብዛው የጠፋ ብናኝ ይመስላል የሚጨበጥ ነገር ፈላኑ ቂሙ ለሁም የውመል ቂያመት ወዝና እንደሚለው ማለት ነው ፈላኑ ቂሙ ለሁም የውመል ቂያመት ወዝና አንድ ነገር ሚዛን የምታወዳድረው ሁለት ኪፋ ሲኖረው ነው ሁለት ሳህን ሲኖር ነው ይሄኛው መዘነ ይሄኛው ቀለለ የሚባለው ማለት ነው አንድ ብቻ ከሆነ አንዱ የሳህን ባዶውን ሌላው ያለበት ከሆነ ተመዘነ አይባልም ማለት ነው ለምን ብቻውን ነውና ያኛው ላይ ይወጣል ያኛው ታች ነው የሚወርደው የተወሰነ ፐርሰንት እንኳን ቢሆን ከዚህ ተወዳዳሪ ካለ በዛው መጠን ያው ሚዛን ይመጣል ማለት ነው ስለዚህ የካፊር ሚዛን ዜሮ ነው የሚሆነው ማለት ነው እንግዲህ ካፊር ሆኖ ብዙ የሚመጸውት ሰው ታገኛለህ በሚሊዮን የሚቆጠር ገንዘብ ሊያወጡ ይችላሉ ሰደቃ ሊሰጡ ይችላሉ እርዳታ ሊሰጡ ይችላሉ ግን በእነሱ አስተሳሰብ ይሄ ጌታ ዘንድ ጽድቅ እናገኛለን ለጀነት ለሰማይ ሀገር ያለ ብዙ ነገር ሊሰራ ይችላል ማለት ነው ግን ከኢማን ላይ እስካልተመሰረተ ድረስ ያ ነገር ምንም ተጨባጭ ሊሆን አይችልም ውጤት አያመጣም ማንኛውንም ነገር አላህ የሚያስብልህ በእምነት ላይ ተመርኩዘ ስትሰራ ነው መጀመሪያ ትክክለኛ ኢማንን ሰሂህ ሲኖርህ ከዛ ደግሞ አመለን ሳሊህ ስትጨምርበት እነዚህ ሁለት ነገሮች ናቸው ሚዛን ሊያመጡ የሚችሉት ማለት ነው እነዚህ ነገር ሳይኖሩ ግን በአላህ ሳታምን ነብዩን ሳትከተል ኸይር ነገር ሳትቀበል ሸር ነገር ሳትከለከል በአጋጣሚ ግን ሰብአዊ መብት ይያልክ ዝም ብለህ ወይም ሰብአዊ ርህራሄ ይያልክ የምትሰጠው ነገር ምንም ሊያረጋ አይችልም ምክንያቱም በመሰረት የሌለው ነገር አየር ላይ ቁም ቢሉት አይቆምምና ማለት ነው እና የሰሩት ኸይር ነገር ውጤታቸው ዙ ይሰጣቸዋል አላህ Subhanahu Wa Ta'ala ወማ ረቡከ ቢዘላሚ ሊልዓቢድ እንዳለው የተለያዩ ርህራሄ የሚሰሩ ሰዎች አሉ በኩፍር ላይ ሆነው ያን ነገር እዚሁ ዱንያ ላይ ካሳውን ይሰጣቸዋል ይላል በዱንያ አዛ ሲሄዱ ግን ምንም የላቸውም አስሐቡል ጀነት የውመይዲን ኸይሩ ሙስተቀራ ወአህሰኑ መቂላ ከዛ በኋላ የዛኛው ቡድን ደግሞ ለንጥጥራ ሆነው የጀነት ባልደረቦችስ ምን ይሆናል የዛ ጊዜ እጣፈንታቸው ይላል የጀነት ባልደረቦችማ በኢማን ላይ ነው የተመሰረቱት በኢማን ላይ ተመስርተው አላህ የሚወደውን ሰርተው የሚከለክለውን ተከልክለዋል ሰው ናቸውና አልፎ አልፎ ደካማ ጎንም ቢኖራቸው በመሰረቱ ግን ጥሩ መሰረት ላይ ነውና ያሉት እነሱ ኸይሩ ሙስተቀረን ከመረጋጊያ በኩል የበለጠና የተመረጠ ቦታ ላይ ነው የሚገኙት በዛ ወቅት ማለት ነው እነዚህኞቹ የት እንግባ እያሉ ሲንሸረደዱ ሲጨነቁ የጀነት ባልደረቦች ደግሞ በወቅቱ አላማቸውን አውቀው ጌታቸው ጋር ተዋውቀው ታርቀው ስለመጡ የነ ጀነት ነዒም ሽብርና ችግር የሌለባት ተረጋጋቸው ዓለም ላይ የሚሰፍሩ እድለኞች ናቸው ኢላላ አላህ Subhanahu Wa Ta'ala ከነሱ ይበላልና ወአህሰኑ መቂላ ከማረፊያም በኩል ያማረና የተዋበ ማረፊያ ያላቸው እድለኞች እነሱ ናቸው ይላል እና የጀነት ሰዎች እንግዲህ መጀመሪያውኑ በኢማን ላይ ነውና ተመስርተው የመጡት ያ ኢማናቸው ከዛም ላይ ኸይር ስራቸው ተጨምሮ ሚዛኑ ያደፋላቸዋል አሁን ተቁለት መዋዚኑ እንዳለው ሚዛኑ በሚያደፋ ጊዜ ወንጀል እንኳን ቢኖርም በዛ በኸይሩ ስለተቸነፈ ይወድቃል ማለት ነው በኸይሩ ስራው በቀጥታ ወደ ጀነት እንዲያልፉ ያዛቸዋል አላህ Subhanahu Wa Ta'ala እዛ ጀነት በሚገቡበት ጊዜ ኸይሩ ሙስተቀር ታይቶ ተሰምቶ ይሆናል ተብሎ ያልታሰበና ያልተገመተ ሁሉ ነገር የተሟላ ያማረ የተዋበ አገር ያጋጥማቸዋል ማለት ነው ወአህሰኑ መቂላ ማረፊያቸውም ደግሞ ያማረና የተዋበ ይሆናል እና እንግዲህ አላህ Subhanahu Wa Ta'ala ሰሪዑል ሂሳብ እንደሚለው የዓለምን ሂሳብ በግማሽ ቀን ነው የሚያጠናቅቀው ይላል ዓለምን በሙሉ የተፈጠረ አንስቶ እስካሁን እንግዲህ እስከቂያማ ቀን ድረስ ያለውን ዓለምን በሙሉ እያንዳንዱ ሰው ይተሳሰበዋል ማለት ነው የዛን ሁሉ ሂሳብ የሚጨርሰው በምን ያህል ጊዜ ነው ያለምንም ረዳት ያለማሽን ያለምንም በ6 ሰዓት ይጨርሳል ስራውን ማለት ነው ጧት ፀሐይ ሲወጣ ጀምሮ እኩል ሰማይ እስከምትደርስ ድረስ ሂሳቡ ይካሄዳል ያለል ኸይሩም ያለል ሸሩም ማለት ነው እና በመጨረሻ ሂሳብ ሪፖርት የሚቀርበው መቼ ነው ግማሽ ቀን ላይ በሚሆን ጊዜ የጀነት ሰዎች ነገሌ ይሄን ያህል ፐርሰንት የምትባሉት አልፋችኋል ስለዚህ እናንተ የዛሬ ማረፊያችሁ መዝናኛችሁ ሀዲቃችሁ ጀነት ነዒም ነው የዛሬ ሁለት ረፍት ተዙር በኋላ ጀነት ነዒም ነው ተብሎ ይታወጅላቸዋል ማለት ነው እና መቂላ ይላል ቀይሉላ ከሚለው ቃል የተወሰደ አቃለ ፉላኑን መቂላ እና በበረሃም ሀገር በተለይ የታወቀ ነው ሰዎች ጧት በማልዳ ለስራ ይወጣሉ
ፀሐው እየጠነከረ በሚሄድበት ጊዜ መሃል ሰማይ ስትደርስ ፀሐው በጣም ይከብዳል። የዛ ጊዜ ሰዎች ይዝላሉ፣ መስራት ያቅታቸዋል ማለት ነው። ስለዚህ ወደ ቤት እንመለስና እንረፍ ብሎ ሁሉም ወደ ቤቱ ይመለስና ተሰዓት ማረፊያው ቤቱ ነው ማለት ነው። ስለዚህ እንደዛ አረገው አላህ Subhanahu Wa Ta'ala። ጧት እንግዲህ ሂሳብ ይጠመዳል። ያው በሂሳብ ላይ ሲጣደፍ ያረፍድና መጨረሻ ኩል ላይ ሲደርስ በቃ ሂሳብ ጨርሳችኋል የጀነት ሰዎች ካሁን በኋላ በቀጥታ ማረፊያችሁ ከሰዓት የምታርፉት እንደስተዛሬው እዛ ጓዳ ሳይሆን ጀነተ ነዒም ነው ብሎ ይነገረዋል ማለት ነው። ሱብሃንአላህ ቀይሉላ የሚያደርጉት እዛ ነው። እነዛኞቹ ደግሞ ቀይሉላ የምታረጉት ሲኦል ውስጥ ነው ይባላሉ ማለት ነው። እና ይህ ነው ወደፊት የሚጠብቀው ማለት ነው። ወየውመ ተሸቀቁ السماء بالغمام اذكر لهم يا رسولنا አውሳላቸው አስገንዝባቸው የውመ ተሸቀቁ السماء ሰማያት በሚቀዳደዱ ጊዜ ሰማይ አንደኛው ሰማይ መጀመሪያ ይቀደዳል። በላው ላይ ያለው መላእክት ተዘርግፎ ወደ አርዶል ማህሸር ይወርዳል። ከዛም የሚቀጥለው እንደዛው እያለ ይቀጥላል ማለት ነው። እና ሰማይ በጣም ጠንካራ የሆነ ዓለም ነው። ከተፈጠረ አንስቶ አንድ ቀን የተሰነጠቀ ሀልተራ ሚን ፍጡር ይላል። አንድ ቦታ ሰንጠር ያለች ኸድሽ እንኳን ተሟጨረች እንኳን ነገር አታገኙም። ንጹህ የሆነ ጠንካራ እንደገና ድንዲያኔው ደግሞ ረፈዓ ሰምካ እንዳለው 500 አመት ነው ውፍረቱ ማለት ነው። የውመል ቂያማ ሲሆን ግን ያ ሁሉ ጥንካሬው ያ ሁሉ ኃይሉ ይጠፋና የበሰበሰ ፍርፋሪ ሆኖ ተዝረክርኮ ይወድቃል ማለት ነው። ያነ በላው ላይ ያሉ የመላእክት ህዝቦች በዳመና እየተጫኑ ወደ አርዶል ማህሸር እንዲወርዱ ይደረጋሉ። ዓለማቸው ይከዳቸውና ከስር ማለት ነው። እና ሰማይ በሚቀዳደድበት ጊዜ ልክ አሮጌ ጨርቅ የበሰበሰ ብጭቅ እያለ እንደሚወድቀው እንደዛ ይወድቃል ሰማይ የተባለው ማለት ነው። ቢልገማም አለል ገማም እንደማለት ነው። እና መላእክቶቹ የሚኖሩት በሰማያት ዓለም ነው በሙሉ። ሰባቱም ዓለም የነሱ መኖሪያ ሀገር ነው፣ እኛ ምድር ላይ እንደምንኖረው። ቁጥራቸው ደግሞ ይሄን ያህል ነው የሚባል አይደለም። ወማ ያዕለሙ ጁንደ ረቢከ ኢላሁ። ያ ሁሉ ህዝብ የሚኖርበትን ሰማይ አላህ Subhanahu Wa Ta'ala እንዳሮጌ ጨርቅ ብጭቅ አድርጎ ወዳውኑ ደብዛውን ያጠፋዋል። የዛ ጊዜ መላእክቶቹን በዳመና ይጭናቸውና ወደ አርዶል ማህሸር ያመጣቸዋል ይላል ማለት ነው። ልዩ የሆነ ዳመና ነው። ወኑዚለ الملائكة تنزيلا መላእክቱላህ الكرام በሰማያት ዓለም ሁሉ ያሉት በዳመና ኃይል እየተጫኑ እንደመርከብ ወደ ታችኛው ዓለም እንዲወርዱ ይደረጋሉ። እና ዛርዶል ማህሸር ላይ ሰዎች ተመስተዋል ተመቃብር አንድ አውላላ ሜዳ ላይ ተከማችተዋል። ጅኖችም እንደዛው። ከዛ በኋላ የሰማኡ ዱንያ መላእክት በዳመና ተጭኖ ይመጣና በሰውና በጅን ዙሪያ እንደዘብ እንደ ወታደር እንዲከብ ያደርገዋል ማለት ነው። ዙሪያ ጥምጥም አንድ ሶፍ ይሆናል ማለት ነው። ከዛ እንደገና የሁለተኛው ሰማይ ይዘረገፋል፣ እንደዛ ሁለተኛ ሶፍ ይሆናል። ሶስተኛውም አራተኛው፣ አምስተኛው፣ ስድስተኛው፣ ሰባተኛው ሰማያት በሙሉ ያ ሁሉ መላእክት ይወርድና እያንዳንዱ አንድ ሶፍ የሆነ 7 ሶፍ ሰውና ጅን መካከል ገብቶ በሰባት ዙር ጥምጥም ዙሪያውን ታጥረህ ነው ለፍርድ የምትቀርበው ማለት ነው። መፈናፈኛ የለም። ወዴት ይከዳል? እና መላእክት እንኳን ያን ያህል የሰባቱ ሰማይ መላእክት ቀርቶ አንድ መላእክት አላህ ከፈቀደለት ዓለምን ቁጭ ብድግ ማድረግ የሚችል ኃይል ነው። በዛ መልክ እንግዲህ በጣም በደመቀና አስገራሚ በሆነ ስርዓት ነው ምንፋረዳችሁ ይላል አላህ Subhanahu Wa Ta'ala። እና አልሙልኩ የውመኢዲን الحق للرحمن። ያኔ በዚህ በዱንያ ላይ አቅማቸውን ሳያውቁ ስልጣን አለን እያሉ ሲያቅራሩ የነበሩት ሁሉ አቅማቸውን ያቃሉ። በዛች ዕለት ትክክለኛውና እውነተኛው ስልጣን ለረህማን መሆኑ ይረጋገጣል ይላል። ዛሬም የረህማን ነው። ዛሬ ግን ትክክለኛው ስልጣን የረህማን መሆኑን የማያውቁት ብዙ ጅሎች አሉ ማለት ነው። ስልጣን አለን መስሏቸው የሚደነፉ። የዛ ግን ፍርዓውን እንኳን ሳይቀራን ረብኩም ለአላ ሲል የነበረው ትክክለኛው ስልጣን የአላህ ብቻ መሆኑን የሚያቅበት ዕለት ይሆናል ማለት ነው። አልሙልኩ ሙተሐቂቁ የውመኢዚን ሊመኒል ሙልኩ اليوم እንደሚለው በሌላው ቦታ። እና ሰዎችን እንግዲህ ጅኖችን አንድ ሜዳ ላይ አሰልፎ ዙሪያውን በሰባት ዙር የመላእክት ዘብ ከቦ ጠምጥሞ በተጠንቀቅ ታቆማቸው በኋላ አላህ Subhanahu Wa Ta'ala በገሃድ ፍርድ ሊሰጥ ይቀርባል ማለት ነው። ወኑዚለ الملائكة الملك يومئذ الحق የራሱ መግለጫ ነው ይሄ። እንግዲህ ትክክለኛው ስልጣን ዛሬ የኔ ነው የኔ መሆኑ ገባችሁ ብሎ ይጠይቃቸዋል ማለት ነው። ሊመኒል ሙልኩ اليوم
በዛሬው ዕለት ስልጣን የማን ነው እስቲ ንገሩኝ ይላል ዓለምን በሙሉ ማለት ነው። የዛ ጊዜ ጸጥ፣ ማንም ሰው ሊናገር የሚችል የለም። የአላህ ግርማ የክብሩ ብዛት ሊናገር የሚችል ሰው ጭራሽ አይኖርም ማለት ነው። አገጩ ካፉ ሊላቀቅለት አይችልም። ያንተ ነው ማለት እንኳን ያው ውዳሴ ነው። ይሄን ማረግ እንኳን አይችሉም ጭራሹን። ሐታ መላእክቶቹ ወላ ነብያት ወላ ምንም ሊመኒል ሙልኩል የውም ብሎ ሲጠይቅ ያንተ ነው ብሎ እንኳን መመለስ የሚችል የለም፣ እንኳን ሊያንገራጥጥ ቀርቶ ማለት ነው። እና ሊላሂል ዋሂዲል ቀሃር ሶስት ጊዜ እዚህ ላይ በሐዲሱ ሲያብራሩ ነብዩ አለይሂ ሰላቱ ወሰለም የጥዊ ሰማአ ቢየሚኒሂ ሰማአ ሰብዕ የጥቢ ሰማዋት ሰብዕ ቢየሚኒሂ ሰባቱን ሰማያቶች እንደ ሰባት ወረቀት ጥቅልል አድርጎ በእጁ ይይዛቸዋል ይላል። ወልአረዲነ ቢየዲሂ ልኡኽራ ይላል። መሬትን ደግሞ በዛኛው እጁ ይይዛታል። በግራ እጅ አይባልም፣ አላህ ግራ እጅ አይባልምና እና ሰባትን ሰማያት እንደዚህ እንደ ወረቀት ጥቅልል አድርጎ በእጁ፣ ምድርን ደግሞ በዚህኛው እጁ ከያዘ በኋላ ሁለቱን እንዲህ እያረገ ሊመኒል ሙልኩል የውም ስልጣን የማናት ዛሬ እስቲ ንገሩኝ የሚል ጥያቄ ያቀርባል ማለት ነው። ሶስት ጊዜ ይጠይቃል። ሊመኒል ሙልኩል የውም ጸጥ፣ ሊመኒል ሙልኩል የውም ጸጥ፣ ዓለም በሙሉ ተሸክፎ እያየ እየሰማ ማለት ነው። በመጨረሻ ሊላሂል ዋሂዲል ቀሃር ይችን እንኳን መልስ መስጠት ማትችሉ ናችሁ እንደዛ ፍትፍት ስትሉ የነበራችሁት እናንተ ቃቃታችሁ እኔ ያበተን አንኩም እኔ መልስላችኋለሁ የኔ ነው ማንም ስልጣን የለም ገባችሁ አይደለም ይላል አላህ Subhanahu Wa Ta'ala። ወካነ የውመን ዐለል ካፊሪን አሲራ እና ያ ቀን በተለይ ለካሃዲዎች በጣም ፈታኝና ከባድ የሆነ አሳረኛ ቀን ነው ይላል። ጉድ የሚፈላበት ዕለት ነው ማለት ነው። ሙእሚኖችም ያው በድንጋጤው አይቀርላቸውም። በዚህ መልክ ጌታ ጋድ መጥቶ ሊመኒል ሙልኩል የውም በሚልበት ጊዜ የማይደነግጥ የማይናጥ የማይጨነቅ የለም። የነሱ ግን ጊዜያዊ ናት። ከጊዜ በኋላ ያው ነፃ ታውጀው ወደ ጀነት ይላኩ ነው ማለት ነው። ካፊር ግን አሁን ችግሩ ጀመረ ማለት ነው። መባቻው ነው ገና። ወካነ የውመን ዐለል ካፊሪና አሲራ ያ ቀን በካፊሮች ላይ በጣም አይከብዱ የከበደ በምንም አይነት ሊቋቋሙትና ሊዋጡት የማይቻል ከባድና ፈታኝ የሆነ ቀን መሆኑ ይገባቸዋል። በዛ ቀን ያ እስከሚደርስ ዛሬ ቀልድ ግደለም በለው ማለት ነው። ወየውመ ያዕዱ الظالم على يديه በዛ ቀን ምን ይሆናል? ዛሊም የነበረው ግፈኛና በደለኛ ሁሉ በመከራና በኒራማና በጸጸት ተውጦ ሁለት እጆቹን የሚነክስበት ቀን ይሆናል ይላል። ሰው የሚያጸጽት ነገር ሲያጋጥመው ሲናደድ ሲበሳጭ ጣቱን ሲነክስ ታያለህ ሳያስበው። በቃ ማንኛውም ሰው ሲናደድ ምንም ቢዱን ሹዑር ጣቱን ነክሶ ታገኘዋለህ። ይሄ ሰው እየተናዷል ማለት እንታውቃለህ ማለት ነው። የውመል ቂያማ ሲሆን ግን ካፊር የተባለ ያ ጉድን በሚፈላና መከራው በሚከሰትበት ጊዜ ያለፈበት ህይወት ሁሉ ከንቱ መሆኑን ሲረዳና አሳር መከራ እንደሚጠብቀው ሲያይ ምን ይሆናል? የኒዳማው ብዛት አንድ ጣቱን ሳይሆን ሁለት እጁን ይነክሳል እንዳበደ ውሻ ይላል። እጁ እንደዚህ ይበላዋል በቃ እንደብደት አድርጎት ማለት ነው። እና ሁለት እጆቹን የሚነክስበት ጊዜ የሚመጣው ማለት ነው። እና የቁል ያን ሁለት እጁን እያኘከ እየበላ ይላል የኒዳማ ቃላቱን ይዘምራል ማለት ነው። ያ ለይተኒ ወይ ምኞቴ ይላል እተኸዝቱ ማዕ ረሱሊ ሰቢላ በዱንያ በህይወት በጤንነት ላይ እያለሁኝ የአላህ መልእክተኛ ናቶሎ ከጌታ ጋር ላስተዋውቅህና ላስታርቅህ ብሎ ሲጠራኝ ይሺ ብዬ በደስታና በእልልታ የአላህን መልእክተኛ ተከትሌ ከሱ ጋር ብቆም ኑሮ ምንኛ ምኞቴ ነበረ። የዛ ጊዜ ምን እንዳው ምን ነካኝና ነው ያንን የመሰለ እድል ቀርቦልኝ በነብዩ እኔ ሳልቀበል የቀረሁት። ዛሬ ይሄ እድል ቢመጣልኝ ኑሮ አይኔን አላሽም ነበር ይላል ምስኪን ማለት ነው። استخذت مع الرسول محمد عليه الصلاة والسلام سبيلا إلى الله ወደ አላህ የምድንበትን መንገድ ሊያሳዩኝ የአላህ መልእክተኛ ሲጠሩኝና ሲጋብዙኝ ምን ነው የዛ ጊዜ ከሳቸው ጋር ብተባበርና እሺ ብዬ ብከተላቸው ኑሮ እያለ ሁለት እጁን እየነከሰ የሚያለቅስበት ጊዜ እንደሚመጣ አውሳላቸውና አስገንዝባቸው ይላል። ይሄ ነው እንግዲህ ኢትባኡ ሱና ቀላል ነገር ይመስለናል በአሁኑ ጊዜ። ያነ ግን የመጀመሪያው ጸጸት ቃል ሆነች ያ ለይተን ተኸስቱ ማዕ ረሱል ሰቢላ
ከአላህ መልእክተኛ ጋራ ትክክለኛው መንገድ ተከትሌ በሳቸው ፈለግ ለምን አልተጓዝኩም ያንን ባደርግ ኑሮ ምንኛ በታደልኩ ነበር እያለ የከንቱ ምኞቱን ይደረድራል ማለት ነው። ያ ወይለታ ወይ ጥፋቴ ይላል ያ ሐላኪ ወይ ጥፋቴ ለይተኒ ምኞቴን እጠራለሁኝ ለማአተኺዝ ፉላነን ኸሊላ እገሌ የተባለውን መጥፎ ጓደኛዬን የቅርብ ጓደኛ አድርጌ ባልይዘው ኑሮ ምንኛ ጥሩ ነበር ይላል በተቃራኒው ማለት ነው። እና ጆርጅን ፈለቀን ያንን ጎሹን እንግዲህ ተከትል የስጃጃል ሻሪ ሳናፋ እንዳህያ የዛ ጊዜ ስልጣኔ መስሎኝ እሱን ትቼ ከአላህ መልእክተኛ ጋር በወግ ኑሮ ከሷሊዎች ጋር በውል ኑሮ ምንኛ በታደልኩ ነበር ይላል ማለት ነው። ሱብሃንአላህ ያለይተ ፉላንን ስሙ እንኳን ጠፋበት አብሮት የነበረው ሲያጃጅለው የነበረው ያለይተኒ ሱብሃንአላህ ማአተኺዝ ፉላነን ኸሊላ ስሙ ራሱ ያው በመከራ ሰክሯልና እድሜ ልኩን የነበረው ጓደኛው ስሙ ጠፋበትና ያ እገሌ ያ ጓደኛዬ ይዞ ይጠፋ ጉድ ያደረገኝ እሱ ጋራ ባልሄድ ኑሮ ምንኛ ጥሩ ነበረ እያለ ራሱን የሚያወግዝበትና የሚረግምበት ጊዜ ይመጣል ማለት ነው። ስለዚህ የአላህ መልእክተኛን የተቀበለና የተከተለ ያኔ እድሉ የሰፋና ያማረ ነው። ያንን ትቶ ግን ዛሬ እንግዲህ አለቃ ተብዬዎቹን ሸያጢን الانس والجن የተከተለ ፉላን ይሆናሉ ማለት ነው። ስማቸውም ጠፍቶ ያንን የተረገመ መናጢ ጓደኛዬን ባልከተለውና እሱ ጋር ባልጨፍር ኑሮ ምንኛ በታደልኩ ነበር እያለ ራሱን የሚያወግዝበት ለት ይመጣል ማለት ነው። ለምንድነው ዛሬ እድሜ ልኩን ታንተ የበለጠ ጓደኛዬ ለምልሙትል ሲባል ከርሞ አሁን እንደገና እገሌ ጋር ባልወግ ኑሮ ያለው ለምንድነው? ለቀድ አضلني عن الذكر بعد إذ جاءني ትክክለኛውን መመሪያ ጌታ ከላከልኝና በነብዩ በኩል ከደረሰኝ በኋላ እንዲያልቀበልና እንዲያልከተል ያሳሳተኝ እኮ እሱ ነው። እባክህ ሃይማኖት እየተባልክ ራስህን አታስጨንቅ አነ ዝም ብለህ ነው አያስፈልግም እያለ ሲሰብከኝ እውነት መሰለኝ አለ። عن الذكر عن كتاب الله وسنة رسول الله የአላህን ኪታብና የነብዩን መመሪያ እንዲያልቀበልና እንዲያልከተል ሲያወናብደኝ የነበረው እሱ ነው። እባክህ ተሞተ በኋላ ማን ተመልሶ መጣ? የምን ጀነት ነው? ማን ሄዶ አየው? የምን ጀሃነም ነው? ራስህን አታሸማቅ ተደሰት ይልቁንስ እያለ ሲመክረኝ እውነት መስሎኝ እሱን ተከተልኩኝ። ለካ ጉድ አድርጎኛል ይላል ጅብተ ሄደው ሻጮህ ሆነና ማለት ነው። بعد إذ جاءني ከአላህ በኩል ትክክለኛው የመዳኛ መንገድ በመለክተኛው ተልኮልኝ እያለ ያንን ብሩህ መንገድ መቀበልና መከተል ትቼ ከሱ ጋራ በመወገኔ ምንኛ ጉድ ሆኛለሁኝ ይላል ማለት ነው። وكان الشيطان للإنسان خذولا ሸይጣን ወትሮውንም ለሰው ልጅ አዋራጅ ነው እና ሰይጣን የተከተለ ምን ዋጋ አለው ብሎ አሁን ነው የሸይጣን መጥፎነት የገባው ማለት ነው። የዛ ጊዜ ግን እናንተ ጋራ ሞትም ህይወትም ሲልላቸው የነበሩ ሁሉ ሸያጢኖች ተባሉ። በሱም አንድ በሳይቀር ሸይጣን ማለት መጥፎ ጓደኛ ማለት ነው። ያው መጥፎ ጓደኛ ከጀርባ የሚሾፍረው ሸይጣን ስለሆነ እኔ ይሄ ጓደኛዬ ትክክለኛ ዘመናዊ ስልጡን ሰው መስሎኝ እሱ የነገረኝና ያስተማረኝ ያዋጣኛል መስሎኝ ስከተል ለካ ሰይጣን ነው በሰው ምስል ሆኖ ሲነዳኝ የነበረው። ሰይጣን ወትሮውን ስለ ሰው ልጅ አዋራጅ አይደለም ጉድ ሆንኩኝ ይላል ማለት ነው። እና እዚህ ላይ ሰበበ ንዙል አለው። ዑቅባ ብኑ አቡ ሙዓይጥ የሚባል ሙጅሪም ሰው የነበረ በመካ ከተማ እና ከበርቴ ነው። በነብዩ ላይ ያለው ጥላቻ ደግሞ በጣም መጠን ያለፈ ነበር። አንድ ቀን ድግስ ደገሰ። የመካን መሳፍንትና መኳንንት ሀብታም ከበርቴዎች በሙሉ ጋበዘ። ትልቅ ድግስ ደግሶ ማለት ነው። ከዛ መካከል ነብዩ ደግሞ አለይሂ ሰላቱ ወሰለም ወትሮ ያው ጓደኛው ናቸው። በማንኛውም መልክ በብሔረሰባቸውም የተከበሩ ናቸው። አንድ ሰው መካ ውስጥ እንዲቀርበት አልፈለገም። እሳቸውንም ጭምር ጋበዘ ማለት ነው። በሚጋብዝ ጊዜ እሳቸው ደግሞ አጋጣሚውን ተጠቅመው እዛ ህዝብ ሲሰበሰብላቸው መድረኩን ተጠቅመው መልእክታቸውን ለማስተላለፍ ጥሩ ነው ብለው ለመሄድ ተዘጋጁ ማለት ነው። እዛ ሄዱ። ያው ሙላተ ጉባኤ ሆነ። በሙሉ መኳንንትና መሳፍንት የተባለ ሀብታም ከበርቲ ሁሉ ተሰባሰበ። ግብዣ ቀረበ እና ተፈضሉ ብሎ ወደ ምግብ በሚጋብዝ ጊዜ እሳቸው ሌላው ግር ብሎ ወደ ቦፌው ሲሄድ ቁጭ ብለው ቀሩ። እሳቸው እና ተነስ እንጂ ሄድ እንጂ አንተ ምን ነው ሲላቸው አይኔማ አልበላም ጥሪህን ለማክበር ያህል እንጂ የመጣሁት እኔ እንተን ምግብ ለመብላት አይደለም አሉ። ነገር ሲያመጡ ማለት ነው። የዚህ ጊዜ ጨነቀው። ምክንያቱም እነሱ ጉረኞች ናቸው።
አንድ ሰው ቤት መጥቶ ምግብ አልበላም ካለ እንኳን በአደባባይ ህዝብ እያየ ብቻህን እንኳን ምግብህን አልበላልህ ካለ እንዳዋረደህ ነው የሚቆጠረው ማለት ነው። እዚህ ተጨነቀ። ኧረ እባክህ እንደዚህ ብለህ ሁሉ ህዝብ መካከል ያንተን ምግብ አልበላም ትለኛለህ እንዴ? ምን ነገር አለ ብሎ ሌላውም እኮ ይጠራጠራል፣ ሳይበላ ሊሄድ ይችላል ብሎ ተጨነቀ። አይ አንድ ነገር ፈልጋለሁኝ፣ እሱን ነገር ካደረክ ያው እበላልሃለሁ አሉት። ምንድነው እሱ? እኔን የምትከተለኝ ከሆነ አሉት። ወጥመድ ሲያስገቡት ማለት እንዴት አድርጌ ያለ ቀንደኛ ተቃዋሚ ነው። አይ እንግዲያማ ይኸው የኔን ግብዣ እኮ አንተ እያረከስክ ነው። እኔ አላህ የላከልህን መልእክት እየነገርኩ አልቀበልም እያልክ ነው። እኔም ያንተን ምግብ አልቀበልም ትልከ ቢትልከ አሉት። እሺ የዚህ ተጨነቀ። ይሄ ጊዜ ካፊር አህድ የለውም እንግዲህ ሊሸውዳቸው ፈለገና እሺ እቀበላለሁ እንግባባለን ምንም ችግር የለም አሁን ብቻ ታዋርደኝ እንስማማለን ተቀብለያለሁ አለ በጆሮአቸው ሰው እንዳይሰማ። ይሻሉና ሄደውሳቸው ምግቡን ያው ቀመሱ ማለት ነው። ከዛ ከሄደ በኋላ ህዝብ እንግዲህ አወቀ ምንድነው የሚሾካሾከው የሰውዬ በቃ መሐመድ እንዲህ ብሎት በቃ እሱ ጋር ተስማማ ተብሎ ወሬው ተነሸረ። ወዲያው ዑቅባ እኮ አመነ ተብሎ ታወጀ። ሸይጣን የሚባል ሰውዬ ነው። ያነ የሱ በጣም የቅርብ ጓደኛው አለ ኡበይ ኢብኑ ኸለፍ የሚባል የሱ ቢጤ ሙጅሪም። እሱ ደግሞ በአጋጣሚ በወቅቱ አልነበረምና ጓደኛ እኮ በመሐመድ ጋር ተስማማመነ የሚል ዜና ሲደርሰው ሰዓት ለብሶ ሰዓት ጎርሶ መጣ እየዘለለ። አንተ አመን ካሉ ሶበተ አለው። በቃ አንተ አህባሽ ወንክ አለው መጥቶ። እንዴት ስለው እንደዚህ መሐመድ ጋር ተስማምተ ተቀበላለሁ አልካ አይደለም እንዴ? አይ ምግቤን አልበላም ሲል እኮ ሲያዋርደኝ በቃ እሱን ለማዘናጋት ብዬ ለጊዜው ብዬ ነው እንጂ ተልቤ አይደለም ማለት። ለምን ተልቤ አይደለም? ሰው እየሰማ ተናግረህ እንደገና ተልቤ አይደለም ትላለህ እንዴ? ንፍታም ይላል። በልሽ ይሄ እውነት ከልብ ካልሆነ ጥሩ ነው። አሁን ሂድና አለበት ቦታ ፈልገ ግንባሩ ላይ ትፈበልበት አለ። ይድርቅናው ብዛት ሱብሃንአላህ። እንደገና እርገጠው እንዳውም አለ። የጊዜ በጣም የቅርብ ጓደኛው ስለሆነ እሱን ማስቀየም ስላልፈለገ ወዳውኑ ሸይጣን ተሳፈረውና እሺ አንተ ያልከኝን አረጋለሁ ብሎ ሄዶ ባሉበት ትፋለ ፊት ለፊታቸው መጥቶ ማለት ነው። ያነ እንግዲህ ተመት ሸካ አላህ የሱ ዲል ተቃጠለ አለቀ ማለት ነው። በዚህ ምክንያት ይሄ ሰውዬ እንደ ምሳሌ አድርጎ ነው የጠቀሰው አላህ Subhanahu Wa Ta'ala የعض الظالم على يديه የሚለው የዛ ቀን እድሉ ቤቱ ድረስ መጥቶለት የአላህ መልእክተኛ መጥተው ጥሪውን አክብረው እና ያው ተደራድሮ አንተም ምግቤን ብላለኝ እኔም እቀበልሃለሁ ብሎ ጥሩ መስመር ላይ አላህ አስገብቶት ነበር። ግን ያ ሸይጣን ሰውዬ መጣና እንዴት ለሱ ታምናለህ ብሎ እንደዛ ሲያረጋው እሱን ለማስደሰት ሲል እንደገና ተገለበጠና በነብዩ ላይ ዘመቻ ከፈተ ማለት ነው። የውመል ቂያማ ግን ይቺ አመልያ መጣች ማለት ነው ፊልሟ። አሁን ማንን ረግጦ ነው የሄደው? ወደ ማንን ሊያስደስት ነው እንትን ያለው? ያመጣለት ያው ያደረካት ሙዓይት አንድ ዑቅባ በሚለው ጊዜ ያ ለይተኒ ተኸስቱ ማዕ ረሱል ሰቢላ ይኸው የዛ ጊዜ እንደዛ ሲለኝ እንደ ወንድሜ ይሽ ብዬ ብቀበለው በአቋሜ ብጸና ኑሮ ምንኛ በታደልኩ ነበር ይላል ማለት ነው። ወካነ ሸይጣኑ ለኢንሳን ኸዙላ ማለት ደግሞ ያ ሸይጣን አለው ያተናንተ ኡበይን ማለት ነው። ሂድና ተፋበት ያለው ሸይጣን እኔ እኮ በጓደኛዬ መልክ ሰይጣን ነው በቃ ተሸክሎ የመጣው። ያ ሸይጣን ወትሮውንስ የሰው ልጆችን አዋራጅ አይደለም ወረጠኝ ጉድ ያደረገኝ አይደል እያለ የሚያለቅስበት ጊዜ ይመጣል። ይሄ እንደ ምሳሌ ነው። ሰበበ ንዙል እነሱ ይሁኑ እንጂ في كل زمان ومكان የዛ አይነት ሰዎች አሉ ማለት ነው። ስለዚህ ዱዓተል ኸይር በሚጠሩት ጊዜ የተቀበለና የተከተለ እድለኛ ነው። ግን የተለያዩ መጥፎ ጓደኞች ሙጅሪሞችን ያቀድላሃለውኝ ብለው የሚያታልሉና የሚሸነግሉ የሚቆሰቁሱ ካሉ ደግሞ ይሄ ነው የሚጠብቅህ ማለት ነው። እና ለነዚህ በየዘመኑና በየሀገሩ ለሚፈጠሩ ችግሮች እነዚህን እንደ ምሳሌ እንደ ናሙና ወስዶ አላህ Subhanahu Wa Ta'ala ጠቀሳቸው። ይህ ነውና እንግዲህ ያለው ሁኔታ ይሄ ከሆነ እኔስ ለራሴ ምን አስቤያለሁ? እነማን ጋር ነው እየተጓዝኩ ያለሁት? ምን እያደረኩ ነው የሚለውን እያንዳንዳችን እንድንገመግምና ወደ ኋላ መለስ ብለን እንድናይ ያመለክተናል ማለት ነው። هذا وصلى الله وسلم على النبي وعلى اله وصحبه.